የተወደዳችሁ የህይወት ቴሌቪዥን ተከታታዮቻችን ብዙ ሰላምና ጸጋ ይብዛላችሁ። ይህ የላቀው ትውልድ የተሰኘው ፕሮግራማችን ነው። እኛ ወጣቶች በመድራችን የጨውና የብርሃንነት ሚናችን እንድንወጣ ይህ ፕሮግራም የበኩሉን አስተዋጽኦ ይወጣል። ስለዚህም እኔ አቢጋቤልና ወላጅ አባቴ አቤል ሸቱ ከናንተ ጋር አብረን እንቆያለን። የናንተ ጥያቄ ይሆናሉ ብዬ የማስባቸውን ጥያቄዎች እያነሳው አብረን እንወያያለን ማለት ነው። እናንተም ደግሞ ይህንን የመጠይቅ ባህል እንድታዳብሩ በዚሁ ማሳሰብ ወዳለሁ። በድጋሚ ከኛ ጋር ስለሆናችሁ እናመሰግናለን። ዲነካባቢ አቢኪ እንዴት ነሽ? እግዚአብሔር ይመስገን። ፍላንድ ላይ የነበረው ፕሮግራም ጥሩ እንደነበር አስባለሁ። እናንተም እንደተባረካችሁበት ተስፋ አደርጋለሁ። ዛሬ ደግሞ ክፍል 2 ላይ ነው ዳሰሳ የምናደርገው። ክፍል 2 ርዕሱ የወጣቶች ተግዳሮቶች የሚል ነው። በደንብ ለወጣቱም ለወላጅም መረጃ ይሰጣል፣ ጥቅም ይሰጣል ብዬ ስላሰብኩ ነው። እሺ ላንብበውና ከዛም በኋላ ጥያቄዎችን ተናላለሁ። የወጣቶች ተግዳሮቶች በወጣትነት የእድሜ ክልል ከሚከሰቱ ሁለንተናዊ ለውጦች ጋር ተያይዘው የሚመጡ በአይነትና በቁጥር በዛ ያሉ ተግዳሮቶች ዛሬም ወጣቱን ይታገላሉ። እነዚህ ተግዳሮቶች ውስጣዊ ከስብና ጋር የተያያዘ እና ውጫዊ ወይንም አካባቢያዊ ናቸው። የነዚህ ተግዳሮቶች ልዩ ልዩ ባህሪያቸው ወጣቶች የወጣትነት እድገት ጉዞን በተሳካ መልኩ አጠናቀው ወደ ቀጣዩ የጎልማሳነት ቀጠና እንዳይሸጋገሩ እንቅፋት መሆን ነው። በመስኩ የተጻፉ ልዩ ልዩ መጽሐፍት እንደሚጠቀሙት የወጣቶች ወይም ወጣትነት ተግዳሮቶች በ8 ዋና ዋና ክፍሎች ይቀመጣሉ። እነዚህም ስሜታዊ ውጥረት፣ ኢኮኖሚያዊ ጫና፣ ዘመናዊነት፣ የአቻ ተጽዕኖ፣ ከጋብቻ በፊት የሚፈጸም ወሲብ ቀስቃሽ በሆኑ ልምምዶች ውስጥ መዘፈቅ፣ ከማያምኑ ጋር በማይመች አካሄድ መጠመድ እና ገንዘብን መውደድ ነው ይላል። ዛሬ እንግዲህ ሜንሊ የምናወራው በመጀመሪያው ላይ ወይም ስሜታዊ ውጥረት ላይ በሚለው ነው። ስሜታዊ ውጥረት ወይም ኢሞሽናል ስትረስ በምንለው ውስጥ ብዙ አይነት የስሜታዊ ውጥረቶች አሉ። ከስር የተዘረዘሩ ወደ 4 የሚሆኑ ራስን በመውደድ ወጥመድ መያዝ ወይንም ደግሞ ሰልፍ ላቭ የምንለው፣ እንደገና ደግሞ ግለኛ ኩራት ወይም ፐርሰናል ፕራይድ፣ ሶስተኛው ደግሞ የማንነት ቀውስ ወይንም ደግሞ አይደንቲቲ ክራይሲስ እና የመጨረሻው ደግሞ የጊዜ ግጭት ወይም ታይም ኮንፍሊክት የምንለው ነው። መጀመሪያ ላይ ስሜታዊ ውጥረትን እንዴት ነው አንተ ሪፈር ያደረከው እዚህ ላይ? ቴንክ ዩ አቢጌ። አስቀድመሽ እንዳልሽው ዛሬ የምናወራው ክፍል 2 ነው። የወጣቶች ተግዳሮት ቻሌንጅስ ኦፍ ዘ ዩዝ በሚል ሐሳብ ክፍል 1 ላይ ወጣትነት ምንድነው ብለን ባለፈው ሳምንት አቀርበናል። ዛሬ እንግዲህ ወጣትነት ምንድነው የሚለውን ከተረዳን በኋላ በቀጣይነት ወጣቶች ከተግዳሮት ነፃ የሆነ ህይወት ስለማይኖሩ እድሜው በራሱ የእድሜ ገደቡ ለተለያዩ ቅድም እንዳነበብሽው በአይነትም በቁጥርም በዛ ላሉ ተግዳሮቶች የሚያጋልጣቸው ነው። እነዚህ ተግዳሮቶች ውስጣዊም ውጫዊም ናቸው። ውስጣዊ ማለት ኢንተርናል ቱ ዘ ዩዝ ውስጡ ካለ ስሜት ከስለንቦናው ካስተሳሰቡ ውስጡ ካሉ ኢቭን ባዮሎጂካል ሆርሞኖች ጋር ተያይዞ የሚመጡ ተግዳሮቶች አሉ። ውጫዊ የምንላቸው ደግሞ ኤክስተርናል ቱ ዘ ዩዝ ወጣቱ በአብዛኛው ሊቆጣጠራቸው የማይችላቸው የመቆጣጠር አቅም ወይም ደግሞ ስልጣን የሌላቸው ሊሆኑ ይችላሉ። ሁሉም ባይሆንም እና ኤክስተርናል ቱ ዘ ዩዝ አካባቢ ውስጥ ካሉ ከሚያድግበት የእድገት አውድ ጋር ተያይዞ ማህበረሰብ ውስጥ ሊሆን ይችላል፣ እንደ ሀገር ሊገለጥ ይችላል። ዓለም አቀፍ ኢቭን የግሎባል ኔቸር ሊኖራቸው ይችላል። እነኚህ ውጫዊ ተግዳሮቶች ተብለው ሊገለጹ ይችላሉ። እንግዲህ ይሄ በአንደኝነት ያነሳሽው ኢሞሽናል ስትረስ ወይም ደግሞ ስሜታዊ ውጥረት ያልኩት እንግዲህ የተሻለ ትርጉም ካለ ሰሚዎች ሰጀስት ሊያደርጉን ይችላሉ። እኔ ግን በወቅቱ የዛሬ 15 ዓመት ጽፍ ኢሞሽናል ስትረስን በርካታ በወጣቶች ላይ የተጻፉ መጽሐፍት ከሚያነሷቸው
ቻሌንጆች አንዱ መሆኑን ተገንዝቤያለሁና ወደ አማርኛ ስመልሰው ስሜታዊ ውጥረት ብየዋለሁ። እንግዲህ ይሄ ስሜታዊ ውጥረት ከየት ነው የሚመጣው? በወጣት ውስጥ ክፍል አንድን ስናይ በብዛት ካወራንበት የስሜት ለውጥ፣ የስነ ልቦና ለውጥ አልፎም ደግሞ ከአእምሮአዊ ለውጦች ጋር ተያይዘው አንዳንዶቹ እንደውም ፊዚካሊ ከሚከሰቱም ለውጦች ጋር ተያይዘው የሚመጡ የውጥረቶች ናቸው ስሜታዊ ውጥረቶች። እነኚህ ውጥረቶች መገለጫቸው ብዙ ነው። አንቺ እንግዲህ ያልሽው የመጀመሪያው ምንድነው? የመጀመሪያው ራስን በመውደድ መጠመድ መያዝ፣ ሰልፍ ላቭ። ወጣትነት በአብዛኛው ራስ ተኮር ነው። ራስ ላይ ነው የሚተኮረው። ለራስ ለምሳሌ ለራስ ውበት መጨነቅ፣ ለዝና መጨነቅ፣ ለውስጣት ለሚሰማን ስሜት እንኳን መጨነቅ። እንግዲህ ስሜታዊ ውጥረቷ ነው ለሚሰማን ስሜት መጨነቅ፣ ላሉን ቪውስ ወይም ደግሞ ምልከታዎች መጨነቅ፣ ልክ ነኝ አይደል አይነት ነገር። ከዛ አፕሩቫል ደግሞ ይፈልግ ከሌላው። በአብዛኛው ራስን ከማውራት ይልቅ ሌሎች እንዲያወሩን መፈለግ ወይም ነጮቹ አፕሩቫል ይላሉ። ለምሳሌ አንድ ወጣት በራሴ ቆንጆ ነኝ ብላ ከማሰብ ቆንጆ ነኝ ሲሏት የሚሰጣት ደስታ በጣም ብዙ ስለሆነ አፕሩቫል መፈለግ፣ ይሄ ከቅርብ ጓደኞች ከምን መፈለግና እነኚህ የውስጥ ረሃቦች አሉ። እነኚህ ረሃቦች ወዴት ይመራሉ? በአግባቡ ካልተስተናገዱ ስትረስ መፍጠር፣ ኢሞሽናል ስትረስን የመፍጠር አቅም አላቸው በሚል ነውና የመጀመሪያው ላይ ሰልፍ ላቭ ወይም ደግሞ ራስ ተኮር መሆን እንግዲህ አንዱ የሚገለጠው ለምሳሌ ፈኒ የሆኑ ነገሮች አንዱ በቤተሰብ ውስጥ በጣም ተዋደው የሚያድጉ ሲብሊንግ ተከታተል የተወለዱ ሊሆኑ ይችላሉ። ልክ ወጣትነት ላይ ሲመጣ ግጭት ይፈጠራል። ይሄ የኔ ነው፣ የኔን ልብስ አትልበሺ፣ የኔን ጫማ አታርጊ። በፊት እኮ አንዱ የሌላውን ሲያደርግ ምንም አይመስላቸው። በዛ ውስጥ የብቻ ክፍል መፈለግ፣ ለምሳሌ የብቻ ሩም ነው ፈልገው ማለት አንቺም ላይ ምንጸባረቅ ነው እና ከሌላው ጋር አብሮ ለመኖር ለመዳበል ያለ መፈለግ ኢቭን የሆነ ነገር እነሱ ብቻ እንዲኖራቸው እንፈልግ። ለምሳሌ አንቺ አንድ ነገር ጌጥ ባርገስ ስቴጂ አንቺ ብቻ እዛ ትምህርት ቤት ውስጥ ታደርጊ የሚሰማሽ ደስታ አለ። ሌላ ሰው አድርጎ ሲመጣ ሌላ ሰው ማረገው እኮ የማለት ይሄ ራስ ተኮር የመሆን ራስ ብቻ ጎልቶ ለመውጣት የመፈለግ ነገር አለና ይሄ ፍላጎት ጤናማም ነው ጤናማም አይደለም። ከተገራ ጤናማ ነው የሚሆነው። መስመሩን ከሳተ ግን ቅድም ላልነው ለኢሞሽናል ስትረስ ሊያጋልጥ ይችላል ማለት ነው። እንዴት ታይዋለሽ አንቺ? ይሄን የሚያጋጥም ነው እንደው ከመጽሐፉ ኮንተንት ስንወጣ ማለት ነው? አዎ አይ ልክ ነህ። እኔ ውሎዬ ትምህርት ቤት ነው። ለዛ ብዙ ማየው ነገር ትምህርት ቤት ውስጥ ነው። ለዛ ትምህርት ቤት ውስጥ አያለው ላይክ ተማሪዎች ራስ ተኮር ሲሆኑ ኢቭን ኢፍ በልብስ ምናምን ብቻ ሳይሆን ውጤት ራሱ ላይ ለምሳሌ አሁን ጥሩ ውጤት የሚያመጡ ልጆች የሆነ ብዙ ባይባልም ግን የሆነ ሼር ለማድረግ ማይፈልጓሉ። እኔ ብቻ አት ዘ ቶፕ ላይክ መገኘት ቢፈልጉ እኔ ብቻ የሆነ አላ አቴንሽን ሲሰጣቸው ደስ የሚላቸው። ያው ሰልፍ ላቭ ማለት ራስ ተኮርነት ስለሆነ የሆነ ሰው አንተን አፕሪሺየት ያደርጋል፣ አንተ አቴንሽን ሲሰጣህ አይደል ደስ የሚልክ። ለዛ አንዳንድ ብዙ ጊዜ እኛም የምንቸገረው እስኪ አጋሩን ምናምን ስንል የሆነ ቀዝቀዝ ብለው ነው የሚያስረዱት ምናምን ብዙዎቹ ማለት ነው። ለዛ ያጋጥማል ብዙ ጊዜ አቴንሽን ፍለጋን አፕሩቫልን ፍለጋን እንዳልከው ማለት ነው። ሰልፍ ላቭን በአማርኛው ምንድን ነው ያልኩት? ሰልፍ ላቭን ራስን በመውደድ ወጥመድ መያዝ። አዎ ምናልባት አንዳንዴ ሰልፍ ላቭን ፖዚቲቭሊ የሚያነሱ ሶርሶች አሉ። ሰልፍ ላቭ ልክ ነው ራስን መውደድ የሚለው ይሄ ራስ ወዳድነት የሚለው ሊያንጸባርቅ ይችላል። አንዳንዴ ደግሞ ሰልፊሽ የሚለው እንግሊዘኛ ቃል የበለጠ ይገልጠዋል። ሰልፍ ላቭ ፖዚቲቭሊ ስለሚል ራስን መውደድ ተገቢ ነው። ባልንጀራን ለራስ ውደድ ስለሚል እግዚአብሔር ቃል
ራሳችን መውደዳችን ተገቢ ነው ግን ራሳችንን ወርሺፕ እስከማድረግ ድረስ የሌላ ወንድሜ ፍላጎት እስኪጨልምብኝ ድረስ እስከማይታየኝ ድረስ እኔንና እኔን ብቻ ማተኩር ከሆነ ራስ ወዳድነት ይባላል ቅድም እንዳልሽው በትምህርት ቤት አካባቢ ያለ መልካም ነገርን ሼር ልጆች አሁን ብዙ ጊዜ ያላቸውን ነገር ለማሳወቅ ነው የሚጥሩት አይደል የሆነ ነገር ሲሆንላቸው እንኳን ሲገዛላቸው ቸኮሌት እንኳን ይዘው ከሄዱ መስጠትን ነው አንዳንዴ ለቤት እንኳን ለትምህርት ቤት ቸኮሌት ሲሰጣቸው ለጓደኛዬስ ለጨምሪ ለእንትን ምናምን ነው የሚሉት ይሄ ፍላጎት ልክ ወጣትነት እድሜ ሲገባ እየደበዘዘ ይመጣል ናቹራሊ ማለት ነው እንግዲህ ወላጅ ሌሎች አሳዳጊዎች ይሄን የማቅናት ኃላፊነት ኖሯቸው እሱ እንደተጠበቀ ሆኖ ማለት ነው ግን ካልተገራ የራስ ወዳድነቱ እየጨመረ ይመጣል ቀደም ያልሽው መገለጫዎች አንዱ ነው የሚሆነው በጎን ነገር ለሌላው ሼር ለማድረግ አለመፈለግ ያንዳንድ ነገሮች ምንጮችን ላለመ ይሄ ነገር ከታገኘው ከታገኘሽው በጣም መጠቀም ፈልጋለሁ ሲባል እኔ አላውቀው ማለት መደበቅ ማለት ነው እነኚህ ነገሮች ይሄ ራስን በመውደድ ወጥመድ የመያዝ ልንለው እንችላለንና ወጥመድ ነው ማምለጥ አለብን ከዚህ ወጥመድ ሚለው ለናነሳ እንችላለን ስለዚህ ሰልፍ ላቭ ራስን መውደድ ራስን መንከባከብ ጥሩ ሆኖ ሳለ ሰልፊሽነት ራስ ተኮር ብቻ መሆን ግን ጥሩ አይደለም ማለት ልክ ነው እሱ ነው መወገድ ያለበት አንዳንዴ እንደውም የሚገርምሽ ነገር የግጭት ምክንያት ይሆናል ለምሳሌ አሁን በቲኔጀሮች እስቲ ዝም ብሎ እግር ኳስ ምናምን ሲጫወቱ እያቸው ጠብ ይበዛበት ነው የሚሆነው ኳሷን ከያዛት ሌላ ወንድሙ አይደለም የሚታየው ለማቀበል በቃ ነው ራስ ሄጄ ላግባ አይነት ነገር ነው because ያን በማድረግ ምን ይሆናል ፌም አለ ዝነኛ መሆን ከሌሎች ተለይቶ መውጣት ስላለ ከኔ ባልንጀራ ይሻላል የሚል ነገር ስለሌለ ግጭት እንትሚለው ለዛ ነው እሺ በትምህርት ቤት ዝም ብለሽ መደባደብ ምናምን የሚበዛው እኮ ቲኔጅ ላይ ነው ለአንዳንዴ ለመምራን ሁሉ እስኪያስቸግሩ ድረስ ጻናት ተፈነካክተው ምናምን አታይም ተደባድበው ምናምን አታይም በሴቶቹ መቦጫጨር የሚበዛው ወንዶቹም ጋር መደባደብ የሚበዛው በርበር አርገን ስናየው ከራስ ወዳድነት ጋር የተያያዘ ነው ክርስትናችን አንዱ ሼፕ የሚያደርገን እሱን ነው ክርስትና ክርስቶስን ያያየን ስለምንኖር ክርስቶስ ደግሞ ለሌላው መቆረስን ለሌላው ማሰብን ባልንጀራዬ ከኔ ይሻላል ማለትን ኮንሰርንድ መሆንን ስለሚያስተምረን እነኚህን ስሜቶች የመግራት አቅም ይኖረናል ማለት ነው እንደዛ ስንል ግን ለሰው ማሰብ ለሰው ሰው መርዳት ስንል ግን ኦቨር መሆን የለበትም ራሳችን ላይክ በጣም ኤክስትሪምሊ ጎተን ማይሆን ደረጃ ላይ ደርሰን ሰው መርዳት ማለት አንችልም መጀመሪያኛ ስንሆን ሰው መርዳት የምንችለው ለዛ ማመጣጠን አለብን ይሄን ማለት ፈልጋለሁ ለትኝ የፈለክሽው ገብቶኛል ሁለቱም ኤክስትሪም ኤንዶች ጉዳት አላቸው በጣም ንፉግ መሆንም እንደገና ደግሞ unnecessarily self sacrifice አርጎ ደግሞ መጽሐፍ ቅዱስ ቆሚለ ባልንጀራህን እንደራስህ እኔ ባልንጀራዬን ሰው ራሴን እየወደድኩ መሆን አለበት እንጂ unnecessary sacrifice እየከፈልኩ ወይም ደግሞ አንዳንድ ሰው ለጓደኛዬ ስል ነው እዚህ መጥፎ ነገር ውስጥ የገባው ይላል ይሄ ጓደኛም ወደድ አይደለም ለጓደኛዬ ስል ነው ጓደኛዬ ስለምወደው እዚህ መጥፎ ነገር ውስጥ ገባው ይላል ጓደኛዬን ስለምወደው ላለማስከፋት ስለፈለኩ ስለምወዳ ላለማስከፋት ስለፈለኩ አድርጊ የምትለኝ አደረኩ ያ ግን አድርጊ የተባለው ነገር ህይወትን የሚጎዳ አደጋ ውስጥ የሚከት ነገር ነው ሶ ሁለቱም ኤክስትሪም ኤንድ ሊታሰባቸው ይገባል ነው ሌላኛው ደግሞ እንትን ግለኛ ኩራት ወይም ደግሞ ፐርሰናል ፕራይድ የሚነለው ነው እሱ ስለይ ምን ይላል ግለኛ ኩራት በአብዛኞቹ ወጣቶች ህይወት ውስጥ የሚታይ የእድገት ለውጥ ነው በተለይም የራሳቸውን ወላጆች የገቢ ሁኔታና የትምህርት ደረጃ እንዲሁም የመኖሪያ ሰፈር ወዘተ ከጓደኛቸው ወላጅ ጋር ማነጻጸር ይወዳሉ ከዚያም አልፎ በግል ውበት የሰውነት አቋም ስመጥርነት ወዘተ መመካት ይታይባቸዋል በተለይም በአፍላው ወጣትነት እድሜ ላይ ያሉት ሰውነትን የሚገነባ ስፖርት በመስራት ጡንቻቸውን ሲያዳብሩ ያንን ሊያሳይ የሚችል አጭር ካኔቴራ በማድረግ
የሌሎችን እይታ ለመሳብ ይሞክራሉ። አንዳንዶቹም በአቻው ቡድናቸው ውስጥ የበላይነታቸውን ለማረጋገጥ ይጥራሉ። ጥቂት የማይባሉት ደግሞ ከማንነት ጋር በተያያዘ እርስ በርስ ሲበሻሸቁ ይደመጣሉ ይላል። እንግዲህ ይሄን የግለኛ ኩራትን በደንብ ለመግለጽ ሞክራል። እስኪ አንተ ሞር ኤክስፕሌን አድርግ። ልክ ነው። እንግዲህ ይሄ ግለኛ ኩራት ወይም በእንግሊዝኛው ፐርሰናል ፕራይድ ቢተነተንኩት ከስሜት ውጥረት ውስጥ አንዱ አድርጌ ነው። የኢሞሽናል ስትረስን ከሚያመጣው አንዱ የግል የኩራት ስሜት ነው ማለት ነው። ፕራይድ አስፈላጊ የሚሆንባቸው ቦታዎች አሉ። ይሄ የፕራይድ ስሜት አስፈላጊ የሚሆንባቸው ነገሮች አሉ። ለምሳሌ እኔ ትክክለኛ ማንነቴን ካወቅኩና ያንን ዲፋይን ካረኩ በኋላ በዛ ፕራውድ መሆን አለብኝ አይደል? ለምሳሌ በኢትዮጵያዊነቴ ፕራውድ መሆን አለብኝ፣ በአበሻነቴ ፕራውድ መሆን አለብኝ፣ በጾታዬ ፕራውድ መሆን አለብኝ፣ በመልኬ በቁመቴ አለኝ በምላቸው ነገሮች I should be proud። የበታችነት ስሜት ሊሰማኝ አይገባም። ግን ይሄኛው በወጣትነት እድሜ ላይ ያነሳሁት ምንድነው ወጣቶች ብዙ ጊዜ ወደ አፍላ እድሜ ሲገባ ቅድም እንዳልኩሽ መሰረታዊ መነሻው አይደንቲቲ የሚባለው ነገር ነው ወይ ማንነት የሚባለው ነገር ነውና እሱን በማሰስ በመፈለግ ሂደት ውስጥ አንዳንዴ ኤንድ አፕ የሚያደርገው ወይም ያፍለጋ የሚቋጨው ሮንግ የሆነ ወይም የተሳሳተ ፍጻሜ ላይ ሊሆን ይችላል። የዛ መገለጫው አንዱ እኔ መኮራባቸው ጉዳዮች እነኚህ ናቸው በሚል መኩራት በሌለበት ነገር ምሳሌ አንዳንዶች እዛ እንደተዘረዘረው ማለት ነው አሁን ወጣትነት በተለይ አፍላ እድሜ ሲገባ ወንዶች ምን ያደርጋሉ? ብረት ማንሳት ይጀምራሉ። ዌይቶች ፊዚካል ኤክሰርሳይዝ ይሰራሉ። ደረት ማውጣት ጡንቻ ማውጣት ይፈልጋሉ። ከዛ በኋላ ያንን ነገር መታያ መኩሪያ አድርገው ነው የሚያደርጉት። ልጅነት ላይ አይታይም፣ ፍላጎቱም የለም። ዋይ ወጣትነት ላይ ይሄ ነገር አፒር አናሪ የፀጉር ስታይል ሊሆን ይችላል፣ ያለባበስ ሊሆን ይችላል። እነኛን ነገሮች ክፋት የላቸውም በራሳቸው። ግን ለምን ፐርፐዝ ነው የተፈለገው? ያ ነገር ለምን ፐርፐዝ ነው የተፈለገው? ዲፕ ለሆነ የስሜት ጥያቄ ወይም ደግሞ አንዳንዴ በነገራችን ላይ ውስጥ ያልተመለሱ የበታችነት ጥያቄዎች የማንነት ጥያቄዎች አሉና እነሱን መልስ የሚሰጡ ይመስለንና እናረጋቸው ነገሮች ተሳሳቱ ይሆናሉ። ያንን ሲያደርጉ ይታያሉ ወጣቶች። እሱ አደገኛ ነው የሚለውን ለማንሳት ነው። ፕሮፐርሊ እነኛ ነገሮች አስፈላጊ እንደመሆናቸው መጠን ግን ማኔጅ ሊደረጉ በአግባቡ ሊገሩ ይገባል የሚለውን ለማንሳት ነው። በሴቶችም እንደዛ ነው። ለምሳሌ አፍላ እድሜ ውስጥ ሲገቡ ሴቶች ስለ ውበታቸው በጣም መጨነቅ ይጀምራሉ። ያንን ሴንስ ኦፍ ፕራይድ ለማግኘት ነው የሚፈልጉት በተወሰነ መልኩ ማለት ነው። ይሄን በማድረግ ሂደት ውስጥ ያልተፈለገ አይነት ለምሳሌ ሞራሉን ያልጠበቀ አለባበስ መልበስ፣ ሞራሉን ያልጠበቀ ጌጣጌጥን መጠቀም፣ ያ ደግሞ ላልታሰበ አደጋ ያጋልጣቸው ይችላል። እሱኛውን ለማንሳት ነው ይሄን የፐርሰናል ፕራይድ። የሶስተኛው ደግሞ የማንነት ቀውስ ወይም ደግሞ አይደንቲቲ ክራይሲስ የምንለው ነው እና በዛ ስር ያስቀመጥከው እኔ ማን ነኝ የሚል ጥያቄ አለ እና እሱን ለመመለስ ደግሞ መጀመሪያ ላይ ምንድነው እዚህ ጋር የተጠቀሰው የማንነት ቀውስ ሰው የሆነውን እንዳልሆነ ወይንም ያልሆነውን እንደሆነ አድርጎ መኖር ወይንም መንቀሳቀስ ሲጀምር የሚከሰት ስነ ልቦናዊ ችግር ነው። አንድ ወጣት በስሙ በዘሩ በስራው ወዘተ ማፈርና መሳቀቅ ሲጀምር ወይንም በተቃራኒው መመካት ሲጀምር የሚቆጠቁጥ የስሜት ውጥረት ውስጥ ሊገባ ይችላል ይላል እና ይሄንን እስኪ ኤክስፕሌን አድርግልኝ ላይክ ከማንነት ቀውስ ጋር እና እኔ ማን ነኝ ከሚለው ጥያቄ ጋር እንዴት መልስ ሊሆን ይችላል?
ልክ ነው ቅድም መግቢያችን ላይ ማስተናል ክፍል አንድም ስንወያይ አንዱ በስነልቦናዊ የወጣትነት ላይ ያለ ስነልቦናዊ ለውጥ አንዱና ዋንኛው ጥያቄ እኔ ማን ነኝ እኔን ዲፋይን የሚያደርገኝ ነገር ምንድነው ከሊስ ለምሳሌ አቢጊያ ስትባል መገለጫዋ ምንድነው ያ ደግሞ በአብዛኛው ምትደሰችበት መገለጫሽ እንደሆነ ስትሰሚው ሌሎች ያን ነገር ሲገልጡ ደስ የሚልሽ ማለት ልክ እንደዛው ሰዎች ይሄ መገለጫዬ ባይሆን ብለው የሚያስቡት ነገር እሱ ሲሆን አንዳንዴ ስሜት ወጣት ይፈጥራል ለምሳሌ በስማቸው የሚያፍሩ አሉ አንዳንድ ጊዜ ወጣቶች ያው ይሄ ወጣትነት አንዱ የሚያጋ ቡሊንግ ነው አይደል ምንድነው ትንኮሳ ነው አንዱ እሱኛው ነው እኛ ሀገር እንግዲህ ጎልቶ ላይታይ ይችላል የለም በያልከድም ግን በውጭው ዓለም ቡሊንግ በጣም ሲሪየስ ኢሹ ነው ወጣቶች ቡሊ ሲደረጉ አንዳንዴ ራስን ከማጥፋት ይደርሳሉ ለቤተሰብ ሳይናገሩ ምሳሌ በተለይ የከለር ጉዳይ እነሱ ጋር ጥቁር ነጭ መባባል በሚኖሩበት ኤሪያ ሴግሪጌሽን እነሱ ጋር ስላለ ማለት ነው በዘር መለየት በገቢ መጠናቸው በሚማሩበት ትምህርት ቤት ኤሊት ስኩል እንደገና የዳሃ ትምህርት ቤት ምናምን ብለው እነሱ ጋር በጣም ሲሪየስ ነው ስለዚህ ነው እኛ ኢቭን ቡሊንግ የኛ ወይም ትንኮሳ የኛ ኢሹ አልነበረም ከተወሰኑ ዓመታት በኋላ ሪሰርቾች ምኖች በዚህ ላይ የጎሉ ሲመጡ ማሰብ ጀመረ እኛ ጋር እንግዲህ አሁን ይሄ የዘረኝነት ፖለቲካው ያመጣው ጣጣ ደግሞ አለ ሰውን በዘሩ ጀጅ ማድረግ አይደንቲፋይ ማድረግ ነገር እንደሱ አለና ወጣቶች ምን ያህል በዚህ ኮምፎርታብል ናቸው የዚህ እኔ ዘሬ ይሄ ነው ብሎ መናገር ላይ ምን ያህል ኮምፎርታብል ናቸው የስሜት ጫና ይፈጥርባቸው የሚለው መታሰብ አለበትና አንዳንዴ ይሄ እኔ ማንነኝ በሚለው ሂደት ውስጥ ደግሞ የቤተሰብ ባክግራውንድ ደጋግመን አንስተናል የቤተሰብ የኢኮኖሚ ባክግራውንድ ኢቭን ኢኮኖሚ ብቻ አይደለም ማህበራዊ መሰረት ራሱ ለምሳሌ አንዳንድ ቤተሰብ በማህበረሰብ ውስጥ ጥሩ ስም የሌላቸው አሉ የተገለሉ ከባህሪያቸው የተነሳ የእንትናማ እናት በጣም እኮ በቃ ነገረኛ ነች ጸበኛ ነች ሰፈር ውስጥ ከማንንም ጋር ተስማማ ምናምን የሚል ነገር እንደዚህ አይነት ታፔላ ያላቸው እናቶች አሉ የከለ አባት እኮ ሁሌ በቃ ሰክሮ ተንገዳግዶ ነው የሚገባው በቃ እሱ እኮ እንደዚህ ነው ጠጪ ነው አጫሽ ነው ምናምን አንዳንድ የሞራል ችግሮች ያሉባቸው ኢቭን የተፋቱ ቤተሰቦች እሱ እኮ ሚስቱን ፈቶ ሌላ አግብቷል እሷም እንደዚህ ነች ሲባል ያ ልጅ የነኛ ቤተሰብ መሆንን እና መጠራት አይፈልግም እንደዚህ የሚያደርጉ ልጆች አሉ ለምሳሌ እኔ በማደጎ ኦርፋኔጅ ውስጥ ያደጉ ልጆች አቃለሁኝ በኦርፋኔጅ ወይም ደግሞ ምንድነው ይሄ የህፃናት ማሳደጊያ ውስጥ ያደጉ ልጆችን አቃለሁ እንግዲህ ዛ ብዙ ጊዜ የሚገቡ ልጆች ወላጅ የሌላቸው ልጆች ናቸው የድርጅት ልጅ መባል አይፈልጉም ወላጅ የሌላ ኦርፋኔጅ ያደጉ መባል ስለማይፈልጉ ሌላ አይደንቲቲ ለራሳቸው ይሰጣል የት ሀገር ልጆች ናቸው ሲባሉ እኔ እኮ የዚህ አካባቢ ወላ እናቴ እንዲነች አባቴ ውጪ ነው አሜሪካ ነው እንደዚህ ማለት እና ተሳቀው ነው የሚኖሩት ይሄ ታሪክ ይታወቅብኛል ወይ አንኛ ውሸት ነው ማንነታቸው አይደለም እሱን ለውሸቱ እንዳይገለጥ ለማድረግ ከሰው ሲቀላቀሉ አታያቸው ሞር ከሰው ከተቀላቀልኩ የኔ ማንነት ይታወቃል ብሎ ስለሚያስቡ ጫና ይፈጠርባቸዋል ማለት ነውና ብዙ ጊዜ ወጣቶች በቃ ራሳቸውን ተቀበለው ራስ ማለት በጎ የሆነው ነገር እንጂ በመጥፎ መታወቅ የሚፈልግ የለም በጎ የሆነው ነገር ተቀበለው እንዲያድጉ ገዛል ያስፈልጋቸው ይገባል ማለት ነው ሌላኛውና የመጨረሻው ደግሞ የጊዜ ግጭት ወይንም ደግሞ ታይም ኮንፍሊክት የምንለው ነው እና ይሄስ እንዴት ነው ስሜታዊ ጫና ሊፈጥር ኤግዛክትሊ ቆንጆ ጥያቄ ነው ያሳሽ የጊዜ ግጭት ወይም ታይም ኮንፍሊክት ምንድነው በወጣትነት እድሜ ውስጥ አንዱ የሚንጸባረቀው ነገር ወጣት ሁሉ ነገር ዛሬና አሁን ነው የሚለው አይደል እንደዛ ነው እናንተ አሁን በቤት ውስጥ ባለ ኢንተራክሽን አንዳንዴ የሆነ ነገር እናረጋለን መቼ ነው የሚሆነው
ዛሬ ቢሆንስ በጣም ከቆየልን ወይ ነገ ወይ በዚህ ሳምንት ብላችሁ ያው ሰማት ወላጅን የማጨናነቅ ነገር ይታያል ወጣቶች ላይ ሶ የታይም ኮንፍሊክት ምንድነው ወጣቶች ይሄ የመታገስ አንድን ነገር ቀስ ብዬ ላስኪደው እያየሁት እየፈተሽኩት ውጤታማነቱን ፍሬያማነቱን እያየው ላስኪደው የሚል ነገር የለም ወጣቶች እንደሱ አይደሉም እንደውም አንድ በተለምዶ የሚባል ነገር አለ ህፃናት ወደፊት ነው የሚሉት ይባላል ወጣቶች ዛሬ ነው አዛውንቶች ደግሞ ወይ ድሮ ይላሉ አሉ በቃ የቀደመው ኢቭን አዛውንቶች ሲጫወቱ ስለወደፊቱ አይደለም የሚጫወቱ ቆዛኝ ኮንተንታቸው ይገርማል ባለስላሴ ጊዜ በደርግ ጊዜ ይያሉ ወደ ኋላ መለስ ብለው ነው ታሪክ ማውሳት ይፈልጋሉ ወጣቶች ደግሞ everything today ልጆች ደግሞ ምንድነው የሚሉት ወደፊት ሳድግ እንዲሆናለው ነው የሚሉት ሶ ይሄ የታይም ዞን ግጭት አለ ማለት ነው ሶ ወጣቶች ሁሉ ነገር ዛሬ እንደማይሆን ያውቁ ይገባል በተለይ ኮሌጅ ጋር ባላቸው ኢንተራክሽን ከራሳቸው ጋር ባለው ኢንተራክሽን ከሌሎች ጋር ባላቸው ኢንተራክሽን አንዱ ኢሞሽናል ስትረስ የሚፈጥርባቸው ይሄን የጊዜን ሂደት የጊዜን ፕሮሰስ በቅጡ ካለ መረዳት ነውና በዚሁ አጋጣሚ ወላጆችን መመክረው ነገር ወጣቶች እንዲህ እንደሆኑ ተረድቶ አንዳንዱን ነገር እንዲረዱት ወጣቶች እንዲረዱት ሁሉ ነገር ዛሬ ሊሆን እንደማይችል በትግስት የማስረዳት የማሳወቅ ወጣቶች ደግሞ ሁሉ ነገር ዛሬ መሆን እንደማይችል በጣም ፈጣን የሆነ ነገር ችግር አለበት ለምሳሌ አሁን በሰለጠነው ዓለም አውሮፓና አሜሪካ ብትጂ በ3 ቀን የሚደርሱ ዶሮዎች አሉ ኢንኦርጋኒክ ነው የሚሏቸው በ3 ወር የሚደርሱ በሬዎች አሉ የበሬ ስጋ በቃ ኢንኦርጋኒክ ሶ ኢንኦርጋኒክ የሆኑ ውሳኔዎች እንዳንወስን ማለት ነው ናቹራሊ በራሳቸው መሄድ የሚችሉ ናቹራሊ ደግሞ ጤናማ ውጤት ያላቸውን ነገሮች በትግስት ጠብቀን ማግኘት እየቻልን ምን ፈጥናቸው ነገሮች ኢንኦርጋኒክ ናቸው ለምሳሌ በጓደኛ መምረጥ ውስጥ በጣም ፍጥነት አንድ ነገር በመወሰን ውስጥ ቶሎ መፍጠን ቆይስቲ ነገር ልጸልይበት ከሰው ጋር ልማከርበት ቀደም አንቺ ብለሻል ወጣቶች ሁሉን ነገር እናውቃለን ነው አይደል ሁሉን ነገር የሚያውቅ ሰው የለም የሚለውን ወጣቶች ሊረዱ ይገባል እኔ ማቀው ከውቀት ከፍዬ ነው ወጣቱ የሚያውቀው እንደዛው ነው ስለዚህ ወጣቶች ብዙ ምክርን መፈለግ ኮንሰልት መደረግን ኮች መደረግን ምርጫቸው ቢያደርጉ የተሻለ ውጤት በህይወታቸው ያገኛሉ የሚለውን ለማንሳት እንግዲህ ዛሬ ተወያየነው ወይንም ዳሰሳ ለማድረግ የሞከርነው የወጣቶች ተግዳሮቶች በሚለው ዙሪያ ስሜታዊ ውጥረት ላይ ነው እና በሱ ስርም 4 የስሜታዊ ውጥረቶችን አይተናል ራስን በመወደድ ወጥመድ መያዝ ሰልፍ መያዝ ግለኛ ኩራት የማንነት ቀውስ እና የጊዜ ግጭት የሚሉትን ማለት ነው እና እስኪ አጠቃለ ማለት የምትፈልገው ነገር ካለ በዚህ ዙሪያ ላይ እና ደግሞ መጠየቅ የምትፈልገው ነገር ካለ እኔ እንደማጠቃለያ ማነሳው ጥያቄ ነው ይሄ ኢሞሽናል ስትረስ ወይም የስሜት ጫና የሚባለው በወጣቶች ህይወት ሪል ነው ወይ ባንቺ ህይወት ሪል ነው ወይ ምን ቴስቲሞኒ አለሽ እንደ ወጣት እንደዛ አይነት ችግር ሊኖር ይችላል በተለይ ስቴብል በሆነ ወይ ያላደጉ ልጆች ቅድም እንዳልከው የበታችነት ስሜትን ለመቅረፍ ላይክ ውስጣቸው የሚላቸውን ጥያቄዎች አሉ ያልተመለሱ ጥያቄዎችን ለመመለስ እነዚህ ነገሮች ነው ተግባራዊ የሚያደርጉት በህይወታቸው እና ያው ቅድም እንዳልኩት እኔ ወሎይ ትምህርት ቤት ነው ለዛ ትምህርት ቤት ላይ እንደማየው አንተ ምሳሌ እንደተጣው አሉ እንደዛ አይነት ችግሮች ሲተገበሩ እናያለን በቅርብ በጓደኞቼም ዙሪያ እና ይኖራል እና ያንን ለመቅረፍ ደግሞ ያው ብዙ ወይ ልትጠቀም ይችላል ያው ከስር መሰረቱ የመጣ ችግር ከሆነ ትንሽ ለመፍታት ያስቸግራል ትልልቅ ድጋፎችም ሊያስፈልግ ይችላል ግን ደግሞ በምክር የሚመለስ ነገር ከሆነ ለመቅረፍ እንሞክራለን እና ይኖራል ይስተዋላል እንደዛ አይነት ችግሮች good thank you አመሰግናለሁ በጣም እንግዲህ ተመልካቾቻችን
ለዛሬ የነበረን ፕሮግራም ይሄን ይመስል ነበር። በቀጣዩ ደግሞ የሌላውን የወጣት ተግዳሮቶችን ለመዳሰስ እንሞክራለን። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ጊዜ